እህታችን ሰላምና ፈጣሪ ሀይሚና ብሩክን እንደዚህ ደስ እንዳሰኘሻቸው አንቺ ደግሞ ያለሽበት ሁኔታ ፈጣሪ ከዚህም በላይ ተሽሎሽ እንዲሁም ደግሞ ያሰብሽው ሁሉ ተሳክቶ ረጅም እድሜና ጤና ሰጥቶሽ ያንቺንም ደስታ ከዚህ በላይ ከፍ ያደርግልሽ። የሰው ደስታ የሚያስደስተው የምር እኔ ቃል የለኝም። ሀይሚና ብሩክ በጣም አምሮባቸዋል። ፈጣሪ ለዚህ ክብር ያብቃቸው። የዛሬውማ እጅግ በጣም ለየት ያለ ቀን ነው። ቤተሰብ በጣም ነው ያማረባቸው። ሀይሚና ብሩክ እንግዲህ ፈጣሪ ለዚህ ክብር ያብቃችሁ። በጣም አምሮባችኋል የምር ማለት ነው እና ዛሬቱ ማትረሳ ልዩ ቀን ናት ለሀይሚም ለቡራም እንዲሁም ለሁላችንም ማለት ነው። እንግዲህ ምርጥ የሆነች ቤተሰብ አለች እና ሰሊና የምትባል ማለት ነው። የምር እኔ ቃል የለኝም ለሷ። በቃ ፈጣሪ ብዙ ጊዜ እንሰማለን እና ጨርሶ የማርሽ። የሰው ልጅ ብዙ ችግር ይገጥመዋል። ግን በእንደዛ ሁኔታም ሆና እንደዚህ ሀይሚና ብሩክን ለማስደሰት ይሄንን አስባ በማድረጓ እኔ የምር እላችኋለሁ ምንም ቃል የለኝም። እግዚአብሔር አምላክ ከዚህም በላይ ያለሽበት ሁኔታ ሁሉም ነገር ታሽሎሽ ረጅም እድሜና ጤና ይስጥሽ። ላንቺም በጣም የጨረቃዎች ምርጥ የሆነች እህት ናት። የምሬን ቡራ ራሱ አንዳንዴ ቪዲዮ ሲሰራ በፊት ስለ እሷ ብዙ ነገር ሲል ነበረ እና ከሚባለው በላይ ጸሎት አድርጉላት እያለ ሲለን ነበር እና እንግዲህ ሀይሚ በቃ ቃላት እስከሚያጥራት አመስግናለች። ብሩክም እንደዚሁ ማለት ነው እና የምር ትለያለሽ። ፈጣሪ ላንቺ ደግሞ ረጅም እድሜ ከጤና ጋር ያድልሽ ማለት ነው። እንግዲህ ምርጥ የሆነ ሀይሚና ብሩክ የምር እኔ ሳየው በቃ ደንግጫለሁ ማለት ነው እና እንደዚህ ለብሰው እንዴ አመረሩ እንዴ ብዬ ነበረ። ግን ደግሞ ያው ሽማግሌ ሳይላክ እንደዚህ እንዴት ይሆናል ብዬ ቪዲዮን ከፍቼ ሳየው በቃ ሰርፕራይዝ ነው የሆኑት። ሰርፕራይዝ ሆነዋል። እንግዲህ ሀሰንና ፍፄ ናቸው ያዘጋጁት። እንዲሁም ደግሞ በልደታቸውም በሁሉም ነገር የማይለዩዋቸው የፕሮግራማቸው አድማቂዎች እንግዲህ በጣም ደስ ይላሉ። የምር ሀይሚና ብሩክን ለማስደሰት ልደትም ሲሆን ምንም ሲሆን እጅግ በጣም በሚያምር ሁኔታ ነው የሚያቀርቡላቸው እና በጣም ደስ ይላል። ሀይሚ ቡራ እንዴት እንዳማረባቸው የምሬን ማለት ነው። በስመ አብ። ኧረ እንደው ከሁሉም ነገር ይጠብቃችሁ፣ ከሰው አይንም ከምንም ብቻ ከክፉ ነገር ይጠብቃችሁ። ፈጣሪ ደግሞ ሁሉም ነገር ተሳክቶ ተጋብታችሁ ወልዳችሁ ለማየት ያብቃን ሲሉ ነበር እነሱም ማለት ነው እና ፕሮግራም አቅራቢዎቹ ማለት ነው። ብቻ ሀይሚም ደስ ብሏታል፣ ቡራም በጣም ደስ ብሎታል። እንግዲህ ጓደኞቻቸው በዙሪያቸው ያሉት ደግሞ ተመልከቱ። ሀሰን እኛንን የምናጋባ እኛንን የምናፋታ እያለ ነበርና እንግዲህ ሀሰን እውነትና ቀልዱ በቃ ዝም ብሎ ድብልቅልቅ ያለ ነው። ብቻ ግን ዞሮ ያው እርስ በርሳቸው ይዋደዳሉ። እንግዲህ አንዱ ከአንዱ ጎን ሲሆን ያው የስራው ጸባይ ነው በሚለው እንለፈው። እነሱ አንድ ናቸው በውስጥ ማለት ነው እና እህትና ወንድም ናቸው ማለት እነ ሀሰን እና ፍፄ ከሀይሚና ከቡራ ጋር ማለት ነው። በጣም ደስ ብሎኛል። ሀይሚ ቡራ እምር ድምቅ ነው ያለባቸው የምሬን ማለት ነው እና ቤት ውበት ሰሞኑንማ በቃ የምር አሸንድዬ ራሱ በጣም ነው ያማረባት። እንዲሁም ቲክቶክ ላይም አንዳንድ ቪዲዮዎችን እየለቀቁ ነበረ በሌላ ልብስ ማለት ነው። በጣም ነው ያማረባቸው ቤተሰብ። የዘንድሮ በቃ በልዩ ሁኔታ ነው ያከበሩት። እንግዲህ አዲስ ዓመትንም ደግሞ እንደዚህ ፏ ድምቅ ብላችሁ ለማክበር እያብቃችሁ። ቡራ እንግዲህ ሽማግሌ ላክ እየተባለ ነው። ኮመንት እያያችሁ ነው። ሽማግሌ ላክ እየተባለ ነው። ይልካል፣ ችግር የለውም። እነሱ አላማቸውን እኮ ያውቃሉ። ከምንም በላይ አላማቸውን ያውቃሉ፣ እቅዳቸውን ያውቃሉ። እኛ ባልነውም ሳይሆን እነሱም አቅደውበት የፈጣሪም ፍቃድ ተጨምሮበት ሽማግሌ ልኮ በስነ ስርዓት
ይጋባሉ ማለት ነው። ስለዚህ ቡራላክ እያላችሁ ነው። ያው ማስጨነቅ ይሆናል እንጂ እራሳችሁ አስበውበት። ቡራ አስቦ አንድ ቀን ይልካል የምር ማለት ነው። እና ከሚባለው በላይ ይዋደዳሉ። በስመ አብ በጣም በጣም እንግዲህ ማን ክፍል ነው የነበሩ ካሜራ ሊቀርጹ ሲሄዱ ልብስ ምናምን ሊሰጧቸው ሲሄዱ አንዲት ክላስ ነበሩ እና ሀይሚና ብሩክ አይታችኋቸዋል አይደለ? በጣም በጣም በቃ ማለት አሁን ላይ ያሉበት የፍቅር ሁኔታ እኔ ምን ልበላችሁ እንደምታዩት ነው። እንግዲህ ማለት ቡራ ብሏል፣ ስንጣላም እልከኛ በእኛ ልክ የለም፣ ስንታረቅ ደግሞ ፍቅራችን በቃ ሀያል ነው ብሏል ማለት ነው። እና ስለዚህ ፈጣሪ ይሄንን አበባ የመሰለ ፍቅር አበባው አብቦ ፍሬ አፍርቶ የጨረቃም ፋሚሊ ተደስተው ወላጅ እናቶቻቸውም ተደስተው እንግዲህ እናንተም ተደስታችሁ ተጋብታችሁ ለማየት ያብቃን። የምር እኔ ይሄን ነው የምፈልገው ከሁለታቸው ማለት ነው። እና ሶሻል ሚዲያ ላይ ከሚጠቀሙት በጣም በጣም በቃ የምር ማለት ነው በጣም ተወዳጅን ያተረፉት ሀይሚና ብሩክ ናቸው። ብዙዎቹ ብዙ ሰብስክራይብ ብዙ ቪው ሊኖራቸው ይችላል። ግን ደግሞ እንደ ጨረቃ ፋሚሊ ብሩክና ሀይሚን የሚወድ የሚያደንቅ የሚደግፍ በየትኛው ሁኔታ እኔ ለጨረቃ ፋሚሊ የምር ነው የምላችሁ፣ ቃል የለኝም። ምክንያቱም በጣም ነው የሚወዷቸው፣ ሲጨነቁም ተጨንቀው እኔም ጨምሬ ማለት ነው በጣም ነው የምወዳቸው አለው ይኸው ማለት ነው። እና ሲጨነቁ ተጨንቀው፣ ሲከፉም በቃ ይሁን ነገር ሆነው፣ ሲደሰቱ ደግሞ በቃ ከነሱ በላይ ደስታቸው ነው። እና የሰው ደስታ የሚያስደስተው መልካም ምኞት ተመኙላቸው እነዚህ ሁለት ታዳጊዎች። በቃ ሁሉም ነገር ተሳክቶላቸው ተጋብተው በአንዲት ቤት ደግሞ ከዚህ በላይ እስከሚኖሩ የሁላችሁም እንግዲህ ገዛ ድጋፍ ያስፈልጋል። ብሩክ እንግዲህ በቃ ስንት ሺህ ቀረው እስኪያስቡት፣ ቤተሰብ ትንሽ ነው የቀረውና ስለዚህ ሰብስክራይብ አድርጉትና ይሞላል ማለት ነው። ትንሽ ነው የቀረው። ሀይሚዬንም ደግሞ አጠጋጓት ወደ 350 ማለት ነው። እና በቃ ትገባለች በቅርብ እውነት ለመናገር በቃ እየተጓዙ ነው፣ እየቆሰቆሱት እየገሰገሱ ነው። ከቡታጅራ ዩቱበሮች ሀይሚና ብሩክ፣ ከሴቶች ሀይሚ ከወንዶችም ቡራ እንግዲህ በ2 ዓመት አስቡት እየቆሰቆሰው ነው ማለት ነው። የምሬን ማለት ነው። እግዚአብሔርን ስኬታቸው በጣም ነው የሚያስደስተኝ። በጣም ብዙ ነገር ነው የምንማረው እኛ ከነሱ ማለት ነው። ቪዲዮ እንደዚህ መስራት ሪከርድ ማድረግ ብቻ አይደለም። በጣም በጣም በቃ ቪዲዮቸውን የምናየው ሞር በቃ ከነሱ ብዙ ነገር እንወስዳለን። በቃ ብዙ ነገር ማለት ነው። በስኬታቸው በትዕግስታቸው በሁሉ ነገር አስቡት እንግዲህ ኤቭሪ ዴይ ነው ቪዲዮ አፕሎድ የሚያደርጉትና ያኔ ሁሌም በአንድ ወር ውስጥ ስንት ቪዲዮ አፕሎድ ያደርጋሉ። ስለዚህ ይሰራሉ። እና ታዲያ በስደት ዓለም የምንኖር እህቶቼ ማለት ነው በስደት ዓለም የምንኖር እህቶች አስቡት። እናንተ ራሱ ዩቱብ ከፍታችሁ ብትሰሩ ማለት ቢያንስ እንኳን አገራችሁ ስትገቡ ሞር ትሰሩበታላችሁ እና ወደ ሀገራችሁ ስትገቡ ማለት ነው። ግን ደግሞ በስደት ዓለም ሆናችሁ በጣም ብዙ ቤተሰብን ታፈራላችሁ ጠንካራ ከሆናችሁ ማለት ነው። እና በጣም ቢያንስ ብዙ ሰብስክራይብን ትሰበስባላችሁ። ከዛ አገር ስትገቡ ደግሞ ትሰሩበታላችሁ።